ባለስልጣናቶች እናት አላቸው። መቼም ከእናቱ ነው የሚወጡ አይደል? ወይ በማንነት ነው የምትወድቀው ወይ በብር ነው። እናቴ ምን ነው ለአንድ ልጅ መኖር አቃተሽ እንዴ? በቃ ባዶ ተሰማኝ። ማን አለኝ እዚህ እና የአምበርገር ስጋ እያዘጋጁ ለዚህ ጋር ላይ ወጣኛል። ብላ በዚህ ገባ በዚህ ነው የወጣው። አልቻልኩም፣ ራሴን መቆጣጠር አልቻልኩም። ወሰንኩት እንዲመጣ። ዲስፓሲ ያለ ነበረ እዛን ጊዜ። በዲስፓሲ ፕሮሰስ ጀመርኩና በቃ ያለንን ነገር ትንሽ ብር እጄ ላይ ነበረ። እሱ ደግሞ ብሬን ካጠፋ በኋላ ብር አላኩ። ምንም ነገር አላገኝ። የወለደችኝ እናቴ ተቀይራ ነው ያገኘሁት። ስትመጪ የጠበቀሽ? አዎ ብቻ ያው እኔ ስመጣ ሳልናገር ነው የመጣሁት። አልነገርኳቸው። ዘላቂ ትኬት እስከ ጅማ ቆረጥኩት። መጣሁ። ቲካዬም ብዙ ነው። መጣሁና በቃ ወረቀቱን ላጨርሽ መጣሁ። ቤት ሲገባ የለም እሱ አባቴ የለም። በቃ በተደጋጋሚ ስንትም ቆይቼ በስንቴም ብደውል ስልኩ አያነሳም። በቃ ሞቶ ነው የጠበቃችሁ። ወንድምሽ ነው አባትሽ? አባቴ። አለቀስኩኝ። በር ላይ ሲገባ የለም እሱ። ግን አልሞትም አለ። ምን በቆሙ ሊሞት ምን ዋጋ አለው? እና ይመጣል ከተማ ወጥቶ ነው አሉ። ምንም ነገር አላገኘሁም። አባትሽም ጋር ወንድምሽም ጋር የላክሽው ነገር ምንም አላገኘሽም? ምናልባት እንደው እዚህ ጋር በጣም ብዙ ራሱ ተሰባብሮ ነው ያገኘሁት። በጣም ብዙ ቤተሰቦች አሉ፣ ታማኝ ቤተሰቦች የልጆቻቸውን አደራ የሚጠብቁ። ያው እዛ ልጆቻቸው ሄደው እንዴት እንደሚያሳልፉ ሁላችንም እናውቃለንና ያንን አደራቸውን ጠብቀው እንደውም እዚህ ካላቸውም ላይ ጨምረው የሚያስቡትን ነገር አድርገው የሚጠብቁ በጣም በርካታ ወላጆች አሉ። ያው ባያዝድ እንዳይሆን ብዬ ስለማስብ ነው። ግን ጥቂት ደግሞ የማይባሉ የቤተሰብ አካላት እንደዚህ አይነት ነገር ይፈጽማሉ። ሰምታችኋል፣ አይታችኋል። መቼም በዩሃን በጣም ብዙ ታሪኮች ቀርበዋልና አሁን የዚች እህት ምን አይነት የመከዳት ጥግ ነው? ምናልባት ግን ይሄ ለሌሎች መንቂያ ደውል ሊሆን ይችላል ብያስ። በነገራችን ላይ ፎቶ እየተላከላቸው ይሄው ቤታችሁ፣ ይሄው ቤትሽ፣ ይሄው የገዛሽው ቤት ተብሎ ፎቶ ተልኮላቸው ሲመጡ እዚህ 17 ብር አካውንታቸው ላይ ተቀምጦ የጠበቃቸው ሰዎችን አስታውሳለሁ። እንኳን ቤት ሊገዛ ይቅርና ማለት ነው። እቺ ምህት እንደዛ ነው የሆነችው አይደል? ልካ ደላላን አናግራ እንዲገናኙ አድርጋ ቪዲዮ ተልኮላት፣ ግን በኋላ የለም ነው የተባለችው። ብር ትንሽ ነገር ነው፣ ሰው ነው ሰርቶ የሚያመጣው አይደል? ብሩ ራሱ በአግባቡ ተቀብሎ ጠይቆ ለመንግስት ከሆነ ያው ማንም ሰው ከመንግስት በላይ የሚኖር ሰው የለም። በአግባብ ተቀብሎ አንተ የምትፈልገውን ጉዳይ መፈጸም አለበት። ይሄን ነገር አላገኘሁም። መንከራተት ነው።